ሚሻፍድልሽ ወንድ የለም። ሚሻፍድልሽ ይሄ ብስብስ ሼባ 16 ፀጉር ጭንቅላቱ ላይ ያለ እሱ ነው። እሱን ደግሞ እኔ አክንትፍ ብዬ ተፍቼው እኮ ነው። በነገራችን ላይ እንደ አኝኬ እንደጣልኩት ማስቲካ ነው። እናቴ ትሙት ነው አልኳችሁ። እኔ እንደኔ አልኳችሁ። እኔ እናቴ ትሙት የፈለጋችሁትን ፈንዱ። በጣም ወንድ መመርጠው ዝም ብዬ ያገኘሁትን አልጎርስም። ሀታ ምግብ ስበላ አቀራረቡን አይቼ የምግቡን ሽታ አይቼ ምበላ ልጅ ነኝ። ዝም ብዬ ያገኘሁትን አላግበሰብስም። ያገኙሽውን አግበስብሰሽ መጨረሻ ላይ መጥፊያ ቦታ እንዳታጭ ፈራልሻለሁ። ሲቀጥል ደግሞ ልንገራችሁ፣ እየመረራችሁ ትውጣላችሁ። ኢማራት 7ኛ ዓመቴን ጨርሼ ወደ 8ኛ ዓመቴ እየሄድኩ ነው። ከዛም በፊትም በሉ ከማንም ወንድ ጋር ተግማምቼም ሆነ ተቀጣጥሬም ሆነ ተላልሼም ሆነ አላውቅም። በጣም በሴትነቴ ጥንቅቅ ያልኩኝ እኔ። ትቀልጃለሽ እንዴ? ክብርና የሴት ልጅ ክብርና አገር አንድ ነው። እንደዛ ብላ ነው እናቴ ያሳደገችኝ። በነገራችን ላይ እናቴ 10 ስትወልድ ከአንድ አባት ከአንድ እናት ከአንድ አባት ነው የተወለድነው 10ችንና ከዚህ ቤተሰብ ተመዝዤ የወጣሁኝ ነኝ። እኔ እዚህ ሀገር ስግማማ ለገንዘብ ብዬ ሄጄ ከማንም ሰው ጋር ስጋደም እኔም ብቻ ሳይሆን እዚህ ሀገር ቢሰሩትንም ነው ማሰደበው። ጓደኞቼን እነ ሳሪ እነ ሙኒትን ጓደኞቼን በዙሪያ ያሉትን እነሱን ነው ማሰደበው። ከነሱም በላይ ደግሞ ቤተሰቦቼን፣ ከምንም በላይ ደግሞ ሴትነቴን ፈልገዋለሁ። ከዛ በተረፈ እኔ ቤቴም እግሬም የሚከፈተው ለሁሉም አይደለም። ቤቴም የሚከፈተው ልቤ ውስጥ ለገባ ላመንኩበት ሰው ነው። እግሬም የሚከፈተው ለወደድኩት ላፈቀርኩት ለአንድ ሰው ነው። እግራችሁን በየአጥር ስሩ መክፈት የለመዳችሁ ሰዎች ስሜን አታችሁ። ደግሞ በፊት ለፊት ነው እናንገ እባቦነች እንደዚህ እኔ ማማት አልወድም። በነገራችን ፊት ለፊት እኮ ነው የምናገረው። እናንተ ያልጋ ስተቶች ተፋቱኝ። አንተ ሽል ደግሞ እነቤቴ እኔ ነገርኩህ። ሁሉ ነገርህ ሁላ ቀፈፈኝ። በቃ ሁሉ ነገርህ እናቴ ትሙት ወንዶችን እንድጠላት አድርገኝ። በቃ ወንድ ልጅ ነክ በቃ የሆነ ተፍተፋልክ የሆነ ሰዓት ላይ የሆነ ነገር ያጓጓክ ተፍተፋልክ። እኔ ደግሞ ልቤም ቤቴም ህሊናዬም ሁሉ ነገሬን ደግሞ ሴትነቴ ሁሉ ነገሬን ህይወቴን አልኩ። ህይወት የምሰጠው እዚች ምድር ላይ ለሶስት ሰዎች ነው። ለአባቴ፣ ለልጄ፣ እናቴ ስለሌለች ችግር የለውም። ለአባቴ፣ ለልጄ እና ደግሞ ለጅንኑ ነው። ዋጡት። በነገራችን ላይ ልንገራችሁ፣ ማልተማመንበት ወንድ ቢሆን እንደናንተ ዘልዛላ ቢሆን እንደናንተ ቅርሻታም ወንድ ቢሆን እዚህ ቲክታክ ላይ የመጣ በየገዝቱ የሚያቀረሽ ወንድ ቢሆን እኔ በእንጨት አልነካውም ነበረ። ግን ወንድ ነው። ወንድ ታውቃላችሁ፣ እንድሰራ እንድጠነክር ሄዱ። በዙሪያ ያሉትን እነ ሙኒትን ጠይቁ። ስለሱ ወንድነት ሙኒት ነግራችኋለች። አንድ ቀን እናንተ ያወራችሁትን ወሬ እንኳን ሄጄ እንደዚህ እኮ አለኝ ይሄ ሰው ስለው ታዩ፣ የራሱ ጉዳይ ታዩ። ያልጋ ስተት ነው፣ መሮት ነው። አይዞህ በዩ ካለሽ የሆነ ነገር ወደ ዱባይ ሲመጣ ትኬት ቁረጭለት ይለኛል። እንደዚህ ነው የሚለኝ። ታንቃችሁ ትሞታላችሁ። በቃ ታንቃችሁ አልኳችሁ። እናቴ ትሙት ታንቃችሁ ትሞታላችሁ። ምንም ብትሉኝ ምንም ነገር ነው የማይሰማኝ። ምንም ማለት ነው። በነገራችን ላይ ገላይን በጣም ነው የምወደው። የቆሸሸ ገላ የለኝም። አሁን ለምሳሌ ኮንትራት መዳም ቤት የሚሰሩ ልጆች ንጹህ ናቸው አይደል? በቃ ከማንም ጋር አይግማሙም። ፈታ አሰሪዎቻቸው ልንካችሁ እንኳን ቢሏቸው ኖ ብለው እስከ መሞት ድረስ እንትን የሚሉ ልክ እንደነሱ ነው። ከዛ በተረፈ እኔን ክብሬ ለመንካት፣ እኔን ለማሸማቀቅ፣ እኔን ለመጣል፣ እኔን እንትን አትሩጡ። ይውላችሁ እኔ ሰው ቢሆን ያቆመኝ ሰው ይጥለኛል። እግዚአብሔር ያቆመውን ማንም ሰው አይጥለውም። አትሸወዱ። እኔ እግዚአብሔር ነው ከአረንጓዴ እባቦች ያዳነኝ።
ሰላም በጣም እመጻደቃለሁ። እንዳንቺ ሴተኛ ዳሪ ስላልሆንኩኝ በጣም እመጻደቃለሁ። ይሄ አካውንት በነገራችን ላይ በፌክ አካውንት መታችሁ የምትጽፉ ሰዎች እናንተ እንደሆናችሁ አውቃለሁ። አትሽውዱ። እኔ 4 ፎሎወር 2 ፎሎወር አዳዲስ አካውንት ከፍታችሁ አትሳደቡ። ከዛ በተረፈ ልንገራችሁ ዛሬም ነገም በአስተማማኙ የድንግል ማርያም ልጅ እጅ ላይ ነኝ። ከሱ ፈልቅቃችሁ የምትጥሉኝ ሆነ ሞክሩ። ከሱ ፈልቅቃችሁ የሆነ እኔን ልትጥሉኝ ከፈለጋችሁ ጣሉኝ። እኔ እኔነቴን አሳልፌ ለፈጣሪ ሰጥቻለሁ። እናቴ ትሙት ገንዘብ አያስጨንቀኝ። ጥቅም በተለይ የገንዘብ አፍቅሮተ ገንዘብ የለኝም። ይሄ ለገንዘብ የምስገበገብ ሴት አይደለሁም። እግዚአብሔር ይመስገን። ይሄ ነገሬን በቃ ደስ ነው የሚለኝ። ታውቃላችሁ እኔ እናቴ ስትሞት ይሄ የለስላሳ ጠርሙዝ መልሱ አደራ ብላ ተናዛ የሞተች የእሷ ልጅ ነኝ። የሰው ሀቅ የለብኝም። ገባችሁ? ከዛ በተረፈ ዛሬም ነገም ከነገ ወዲያም እድሜ ልኬን እነግራችኋለሁ። እኔ በጣም የምኮራው ተከሻይን ማረፊያዬ፣ መደበቂያዬ፣ መሸሸጊያዬ፣ ሚስጥረኛዬ የድንግል ማርያም ልጅ መድኃኔዓለም ነው፣ ቅዱስ ገብርኤል ነው። ከሱ ቀጥሎ ደግሞ እግዚአብሔር የሰጠኝ የኔ የምለው ሰው አለ። ከሱ ውጭ ማንንም ሰው አልፈልግም። ምድር ላይ የምኮራው በእነሱ ነው። እኔ የቅዱስ ገብርኤል ልጅ ነኝ። ክፉ ካደረግኩ የሚቀጣኝ እሱ፣ ምንም ባደርግ የሚቀጣኝ እሱ፣ የሚያኝ እሱ፣ የሰው ሀቅ ከወሰድኩ ገባችሁ? ከዛ በተረፈ ግን ከጀርባ እየሄዳችሁ መርዝናት እንደ አትበሉ። እኔ ማግኘት የምፈልገውን ሰው ማግኘት መብቴ ነው። ማግኘት የማልፈልገውን ሰው ደግሞ ማግኘት አልፈልግም። ከዛ በተረፈ ይሄ የገንዘብ ፍቅር የለኝም። የገንዘብ ፍቅር ብፈልግ እዚህ ሀገር በጣም ብዙ ነገር ይኖረኝ ነበረ። የአንዱ አረም ቅምጥ መሆን እኮ ነው። ኦኬ የትም ቦታ ላይ ስንቀሳቀስ በየትኛውም ስፍራ ላይ ስንቀሳቀስ እናቴ ትሙት ይሄ ቦርሳዬ ነው አይደለ? ያሳያችሁ ማርያምን ነው። ከምትገጥሙት ጋር ገጥማችሁ ወቁ ለዩሺ እሷን ሳልጅ የትም ቦታ ሂጅ አላውቅም። አይዴ እዚህ ውስጥ ነው። ይሄ ከላይ የሚቀመጥ ነው። እነሱን ይዤ ነው የሚሄደው። እመቤቴን የሆነ ስተማመንባቸው የሆነ የሰው ልጅ እንትን ጥርጣሬ ምናምን 5 ሳንቲም አልኳችሁ። ጥርጣሬ የሚባል ምንም ነገር ሲገጥመኝ እመቤቴን አልኳችሁ። እመቤቴን ደረቴን ነው የምነፋው። አባዬ ስለው ቅዱስ ገብርኤል ወዬ ልጄ ብሎ የፈለኩትኝ የሚጠቅመኝን የሚሰጥ አባት ነው ያለኝ። ከዛ በተረፈ የማንም ጥላቻ የለብኝም። ሰውን እኩል ነው የምወደው፣ ሰውን እኩል ነው የማከብረው። ከዛ በተረፈ ስግብግብ አይደለሁም። ገባችሁ? በነገራችን እናቴ ትሙት እናንተ እሱን ስታሙት እናንተ ሳታውቁት በግምት ብቻ። በነገራችን ላይ አንድ ወቅት ይረዳሽ ነበረ። ቤትሽን ገብተሽ ስትለምኝ ምናምን ጊፍት ይሰጥሽ ነበረ እንዳረሽ። እሱን ጊፍት ሱቅሽ መጥቼ ደምሬ እንዳልቀበልሽ። ሲቀጥል እንግዲህ ሰው ላይ ብደገፍ ዘማን የምወድቀው ዘማን ቆይቻለሁ የምወድቀው። ግን ደግሞ እኔ ይኸውላችሁ ዛፉን ስትነቀንቁት ፍሬው እዛ ላይ ቀርቶ ፍሬው እዛ እሾኩ ነው ላያችሁ ላይ የሚዘንበው። እኔን እንዳትነኩኝ። ይኸውላችሁ ከኔ ጋር ጥላቻ ካለባችሁ፣ ከኔ ጋር የማይሆን ነገር ካለባችሁ፣ ምን ካለባችሁ ዳይሬክት መናገር ትችላላችሁ። ከዛ በተረፈ ግን አልኳችሁ አንቺ እግዚአብሔርን ኢትዮ ምን ቢሉ ጥሩ ነው? አውሬ ያደረጋት
በነገራችን ላይ እሱን ካወቀ ጀምራ አውሬ ሆነች። ሲልኩልኝ 3 ሰው ታሜ ሁሉ ሳይቀር ልኩልኝ አልሰማትም። ምክንያቱም ከዚች እኔ ምንም የምጠብቀው ነገር ስለሌለ፣ ስለዚህ መሲ ተይ በቃ ተይ፣ ስራሽን ስሪ፣ ካላስ ስራሽን ስሪ በስ። መስዬ በቃ አንቺ ሊያምሽ እሷ እንዲህ ስትሆን ምን ሆና ነው ብለን ነው እሷን ነው እንጂ ማከምና መጠየቅ ማገዝ ያለብን እንዲህ አደባባይ ላይ አይገባም። በቃ ሳርዬ ማነሽ መስዬ የሆነ ነገር ቸግሯት ሊሆን ይችላል፣ በቃ አሟት ሊሆን ይችላል፣ ተበሳጭታ ሊሆን ይችላል። ይሄንን ነው ማሰብ ያለብሽ እንጂ በቃ ፖሊስ ጋር የእነሱን እንዲህ ያልን አንቺም ነገ እንደዛ ነው። ለሁላችን ነገ እንደዚህ አይነት ነገር ሊደርስብን ይችላል እና ይቅር በሏት። እኔም ደውዬ አናግራታለሁ፣ ፈልጋታለሁ። ሳርዬ ሁላችሁም አይደለም ይኸውልሽ፣ ስልኳን እንሰጥሻለን፣ እኛ ጋር ችግር የለም። ነገር ግን ከዚህ ከመጥፎ አነጋገር እራሷን ታውጣ። ህፃን ልጅ አለቻት ገና 2 ዓመት ያልሞላት። ሳሪ እባክሽ እንደው አንቺ ከቻልሽ ልታስታግሻት ብትቺ። እኔ ያገኛታለሁ፣ ምንም ችግር የለም። እኔ ያገኛታለሁ። አሁን ደውዬ ስልኳን ስጭኝ በውስጥ ሳርዬ። አንቺ ግን መሲ በቃ የምትወጂኝ መሆንን ማቅ ከዚህ በኋላ ስሟ እንዳታነሺ። ይሄን ነገር ዝጊው በቃ። ለኔ ስትይ እንደምታከብርኝ አውቃለሁ፣ እኔ ማከብርሻለሁ። አንቺም በምንም ነገር ስምሽ እንድነሳ እንደማልፈልግ ታውቂያለሽ። ልጅቷ በጤና አንቺ እንዲህ አትናገርም። የተናገረችበት ምክንያት እሷ ውስጧ ተጎድታ ሊሆን ስለምችል ሁሉ ጊዜ አንድ ሰው ከመፍረድ በፊት ያንንም ሰው ማናገር አለብን። ሁሉ ጊዜ በአንድ ወገን ሰምተን አይደለም መፍረድ ያለብን። ምን ሆና ነው ምን ሰምታ ነው በቃ መስዬ። ስለዚህ በጣም ነው የምወድሽ። አንቺ ስንት ስራ የምትሰሪው ስራ አለ፣ ስንት በጎ ስንት ጥሩ ነገር እየሰራሽ ለእሷ አንድ ነገር ቢደርስባት እንዲህ ብለሽ ነገ ራስሽ ነው የምትቆጨው፣ ራስሽ ነው የምታዝኝበት። ለምን እህትሽ ናት፣ የራስሽ ስጋ ናት። ስለዚህ ፕሊስ አቁሚና ስራሽን ስሪ። ሞባይል ምናምን የምትፈልጉ ሰዎች በቃ ኦርደር አርጓት መስዬ። በቃ እኔ ሳሪ ስልኳን እሰጥሻለሁ አሁን። እሺ በቃ እሰጥሻለሁ። ደውለሽ አሳድቢያት፣ አሳድባታለሁ። ከዚህ በኋላ ምንም በቃ እኛ እንጨርሳለን መስዬ። በቃ ተዩ እንደዚህ አይነት ነገር ውስጥ አትግቢ። ለአንቺም አይጠቅምሽም። ከምትሰሪው ጥሩ ስራ ላይ እንዲህ አይነት በልጅናት ላይ እንዲህ ብታረጊ መስዬ ራስሽ ነው የምታዝኙ። ባላደረኩት ብለሽ ትጸጸቻለሽ። ስለዚህ ተያት። አለች እንዴ ቲክቶክ ካለ አስገቧትና እዚህ ይጨረስ። ሰላም ይቅርታ ጠይቃትና ይለቅ። እዚህ አትገባም፣ በመብርሃን እዚህ አትገባም። ሳርጊ አንቺ በውስጥ አናግረሽ ምንም እኮ አይደለም። በቃ የኛን ስም አታንሳ። በቃ ይሄን ብቻ ንገሪልን እንጂ አትገባም። የምትገባ አይነትም እንደዚህ ቁጭ አድርገሽ የምታናግሪያትም ሴት አይደለሽ ሳርዬ። በመብርሃን ታያት። በቃ በውስጥ አናግራታለሁ። እኔ ስልኳን ላኪልኝና በቃ እናንተ ሁላችሁም ይቅር በሏት። በቃ እግዚአብሔር ይባርካችሁ። እኔ እሰጥሻለሁ መሲ፣ ወደ ስራሽ ሂጂ። በቃ መታ ይቅርታ ብትጠይቅ እያሉ እኮ ነው ሳርዬ። አንቺ መጀመሪያ አናግሪያት። እሱ ይቅርታ ሳይሆን እራሷ ተይና ታርም። በቃ የራሷ ቤቷን ከፍታ የምትናገረው ነገር ትወቅ እንጂ የኛ ይቅርታ አያሳስብም ሳርጊ። በጣም ልጅቷ ጭራሽ መረን የለቀቀች ሰው ናት። በቃ ስለዚህ ሳርጌ እባክሽ እኔ አሁን ደውይልኝ፣ እሰጥሻለሁ ቁጥሯ። እሺ በቃ ልውጣ እኔ በቃ ላውራትና መሲ በቃ ዘግተናል። አንድ ብለሽ ስሟ እንዳታነሺ፣ ስራሽን ስሪ። አትናገርም መሲ፣ ችግር የለም አትናገር። እሺ መስዬ፣ እሺ በይኝ እንጂ። እሺ ሳሪ፣ እሺ ባረኪ። በጣም ነው የምወድሽ የኔ ውድ፣ የኔ ፍቅር፣ የኔ አስተዋይ። አንቺ እኮ ምልስ እኮ ነሽ አፍሽ እንጂ ምንም ነገር እኮ በእውነት እግዚአብሔር ይባርክሽ መስዬ፣ አይዞሽ፣ ተባረኪልኝ። እሺ ቻው ቻው። ሳሪ መሲ ወደ ስራሽ ያላ ስራሽ እንትን የሚገዛ አስገዥ ወደ ስራሽ። እኔ አሁን ለሳሪ ቁጥር እሰጥሃለሁ። ስራሽ ይኸው የተሳደበችውን ሼር አድርግልኝ።